በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ረድኤት አጋዥ አድርገን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሰማዕቱ ቅዱስ ጊዮርጊስ የፈጸመውን ድንቅ ረቂቅ የሆነውን የገድሉን ዜና ያደረገውንም ታምራት ማንበብ እንጀምራለን። የሰማዕቱ የቅዱስ ጊዮርጊስ ረድኤትና በረከቱ አማላጅነቱም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በዛሬው ከምዕራፍ 2 ጀምሮ ያለውን የሰማዕቱ ገድሉን ማንበብ እንጀምራለን። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ ስሙ። የፋርስና የልዳ ፀሐይ፣ የተርሴስና የቢሩት ኮከብ፣ የባህርና የየብስ ብርሃን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ታማኝ ምስክር የሆነውን የሰማዕቱ የቅዱስ ጊዮርጊስን ትውልዱን ነገዱንም እንንገራችሁ። የሮም ዕፃ በምትሆን በቀጰዶቅያ ሀገር ያለ የሀገረ ገዢ ልጁ ዘሮንቶስ የሚባል አንድ ሰው ነበረ። በእግዚአብሔር ፈቃድ ወደ ፍልስጤም ሀገር ሄደ። ወደ ኢያሪኮ ባህርም ደረሰ። በመርከብም ተሳፍሮ ኢዮጴ ደረሰ። ኢዮጴ የፍልስጤም አውራጃ ናትና ፍልስጤም መልካም ሀገር ናት። ምድሯም ለምለም ናት። ዛፎቿም ረጃጅሞች ናቸው። ዘይቷም ከሀገሩ ሁሉ ጣፋጭ ነው። ዘሮንቶስ ይህችን ሀገር ባያት ጊዜ እጅግ ደስ አሰኘችው፣ በልቡም ወደዳት። በዚህች በፍልስጤም አውራጃም ልዳ የምትባል ሀገር አለች። የብፁዕ የቅዱስ ጊዮርጊስ አባት ያ ሰው በዚህች ሀገር ውስጥ ተቀመጠ። ስሙ በሮም ቋንቋ ዘሮንቶስ ይባላል። በቅብጥ ቋንቋ አንስጣስዮስ ማለት ነው። ከተወለደባት ሀገሩ ይልቅ ያችን ሀገር ወደዳት። ያቺ ቅድስት ሀገር ቅዱስ ጴጥሮስ በውስጧ ተመላልሶ በማስተማሩ የተቀደሰች ከታመመ 8 ዓመት በሆነው በሽተኛና በሌሎችም ቅዱሳን ላይ በቅዱስ ጴጥሮስ እጅ ታምራት የተደረገባት ናትና የሐዋርያትን ሥራ በሚናገር መጽሐፍ ከዚህ በኋላ ጴጥሮስ በልዳ ከሚኖሩ ቅዱሳን ዘንድ ይወጣ ይገባ ነበር። በዚህም ከታመመ 8 ዓመት የሆነው ኤንያ የተባለ ሰው አገኘ። ጴጥሮስም ኤንያን ጌታችን ኢየሱስ ክርስቶስ ይቅር ብሎሃል፣ ተነሳና አልጋህን ተሸክመ ሄድ አለው። ያን ጊዜም ተነስቶ አልጋውን ተሸክሞ ሄደ። በልዳና በሲዶና የነበሩም እርሱን አይተው ወደ እግዚአብሔር ተመለሱ የሚል እንደተጻፈ እናነባለን። ስለዚህ ዘሮንቶስ በልዳ ሀገር ሊኖር ወደደ። የእግዚአብሔር ፈቃድ በዚህች ሀገር እንዲኖር አድርገዋለችና ወደ መንግስተ ሰማያት ለሚሄዱ የምልክት ኮከብ፣ የክብር ኮከብ፣ የደስታ ኮከብ በክርስቶስ ስም የተጋደሉ የሕግ ከዋክብት ወደ መንግስተ ሰማያት ሲገቡ መሪ የሆናቸው ብፁዕ ጊዮርጊስ በዚያ ይወለድ ዘንድ ስሙ ዘሮንቶስ የተባለው አንስጣስዮስ ከክቡራን መኳንንት ከታላላቆቹ መሳፍንት አንዱ ሆነ። ሸም በተባለች ቦታም ተሾመ። ሮምላ በተባለች ሀገርም ኖረ። በዚያም ተቀመጠ። በዚያ ወራት ጋላትና ጋሪስ ነግሰው አንዱ በሮም አንዱ በአንጾኪያ ይኖሩ ነበር። የቅዱስ ጊዮርጊስ አባት አንስጣስዮስም በወርቅ በብር ባለጸጋ ሆነ። ንጉሥ ጋላስም ብዙ ዘመን በቂሳሪያ ሀገር ላይ መስፍንነት አድርጎት ሾሞት ነበር። የፍልስጤም ዕፃ ከምትሆን ዲያስ ከተባለች ሀገርም በጽር ቋንቋ አቅሌሲያ የምትባል ምሽት አገባ። በቅብጥ ቋንቋ ቴዎብስታ፣ በግዕዝ ቤተ ክርስቲያን ማለት ነው። ይህች ሴትም የተቀደሰች፣ የተመሰገነች፣ የተባረከች፣ የተመረጠች በብርሃኑ ዓለምን ሁሉ ያበራውን የሰማዕትነት ኮከብ ይሸከም ዘንድ እግዚአብሔር ማኅፀኗን የባረከላት ሴት ነበረች። ከዚህ በኋላ ዘሮንቶስ እርሷን አገባ። 2 ሴቶች ልጆችና ስሙ ጊዮርጊስ የተባለ አንድ ወንድ ልጅ ወለደችለት። ያም ልጅ ደምግባቱ ያማረ፣ ቁመቱ የደጋ ዛፍ የመሰለ፣ መልኩም እንደ መልአከ እግዚአብሔር ያማረ ነበረ። የእህቶቹ ስምም የአንዲቱ ማርታ የሁለተኛይቱ ቲያ ነበር። ቴዎብስቲያ እጅግ ባለጸጋ ነበረች። ወንዶችና ሴቶች አገልጋዮችም ነበሯት። ቅዱስ አንስጣስዮስና ቴዎብስቲያ እግዚአብሔርን የሚወዱ ክርስቲያኖች ነበሩ። ለድሆችና ለጦም አዳሪዎች ገንዘባቸውን ይመጸውቱ ነበር።
እርሱ በወደደው መንገድም ይመራቸው ዘንድ በመዓልትም በሌሊትም ወደ እግዚአብሔር ይጸልዩ ነበር። የሮም ነገስታት ጋላትና ጋሪስ ጣዖት ያመልኩ ነበር፣ እግዚአብሔርንም አያውቁትም ነበር። በቤተ ክርስቲያንም ላይ ብዙ ስደት ያነሱ ነበር። ከጥቂት ቀን በኋላ ንጉሥ ዱዲያኖስ የሮምን ነገስታት ተዋጋቸው፣ ድልም አደረጋቸው። ከዚህ በቀር በቀሩት ኃያላን ነገስታትና በሀገራቸው ላይ ሁሉ አሸናፊ ሆነ። ከዚህም በኋላ የቅዱስ ጊዮርጊስ አባት አረፈ። ቅዱስ ጊዮርጊስንም የ10 ዓመት ልጅ ሳለ 2 ሴቶች ልጆችንም ትቶ ሞተ። ብዙ ገንዘብም ወርቅና ብር፣ ወንዶችና ሴቶች አገልጋዮች፣ እጅግም ብዙ ሀብት ትቶላቸው ነበር። ዳግመኛም ፈረሶችን፣ በቅሎዎችን፣ ብዙ ከብቶችን፣ ስፍር ቁጥር የሌላቸውንም በጎችን ትቶላቸው ነበር። በፍልስጤም ሀገር ሁሉ የሚተካከላቸውም አልነበረም። የሀገራቸው ሰዎችም ለእነርሱ ስለሚያደርጉላቸው በጎ ስራ ይወዷቸው ነበር። ከዚህ በኋላ በቅዱስ ጊዮርጊስ አባት ፈንታ በፍልስጤም አውራጃ ሌላ ሀገረ ገዥ ሾመላቸው። እሱም ፈጣሪውን እጅግ የሚወድ ነበር። የዚህ ጻድቅ ክብሩ የወገኖቹም ክብር የታወቀ ነበር። እድሜዋ 5 ዓመት ከሆነ በኋላም ከሆናት ከአንዲት ሴት ልጅም በቀር ወንድ ልጅ የለውም ነበር። ለክብሩ እንደሚገባውም በታላቅ ማዕረግ ወደ ሀገሩ በገባ ጊዜ ሕፃኑን ቅዱስ ጊዮርጊስን የ10 ዓመት ዕድሜ ልጅ ሳለ ልኮ አስመጣው። ብዙ ሰዓትም አቅፎ ይስመው ጀመር። ልጁ ግን አባቱ ስለሞተ ያለቅስ ነበር። ከዚህ በኋላ ከእርሱ ጋር ላሉት ሰራዊት አለቃ ይሆን ዘንድ የወታደርነት ማዕረግ ሰጥቶ ልጁ ሊያደርገው እንድትሰጠው እናቱን ለመናት። እናቱም ልጅ ይሁንህ ብላ ሰጠችው። ክብሩን የወገኖቹንም ማዕረግ ጽፎ 100 ወታደሮች ጨምሮ ወደ ንጉሱ ላከው። ንጉሱም መልእክቱን ባነበበ ጊዜ በኃያሉ በቅዱስ ጊዮርጊስ ደስ አለው። የወታደርነት ማዕረግንም ሰጥቶ በ5000 ወታደሮች ላይ የበላይ መኮንን አደረገው። አባቱ ከተወለት ከርስት ከጉልት ግብርና ገጸ በረከት ሌላ 400 ወቄት ብርም ደሞዝ እንዲያገኝ ጻፈለት። ለነገስታት በሚገባ ክብርም ወደ ሀገሩ መለሰው። ወደ ሀገሩም በገባ ጊዜ ሀገረ ገዢውና የሀገሩ ሰዎች ወጥተው ተቀበሉት። ወደ ትልቁ የክብር አዳራሽም አገቡት። በማግስቱም ለሀገሩ ሰዎች በሙሉ ለድሆች፣ ለባለጸጎች፣ ለሴቶች፣ ለወንዶች፣ ለታናሹ፣ ለታላቁ በአንድነት ታላቅ የደስታ በዓልም አደረገች። ባላቸው ለሞተባቸው ሴቶች፣ እናትና አባታቸው ለሞቱባቸው ልጆችም ብዙ ገንዘብ መጸወተች። ከዚህ በኋላ መስፍኑን ከነሰራዊቱ ጠርታ 3 ቀን ታላቅ ምሳን አደረገች። መስፍኑም ቅዱስ ጊዮርጊስ ልጄ ገንዘቤ ሁሉ ወራሽ ነው ሲል ጻፈ። የመስፍኑንም ልጅ ምሽት ልትሆነው አጩለት። በቤቱ ሁሉ ላይም ባለሙሉ ስልጣን አደረገው። በመንግስቱ ስራ ሁሉም መስፍኑን ይራዳው ነበር። በስራም እየረዳው 10 ዓመት ተቀመጠ። ቅዱስ ጊዮርጊስም 20 ዓመት በሆነው ጊዜ የቅዱሳት መጻሕፍትን ትምህርት ሌላውንም ጥበብ ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንን ተማረ። በስራ ሁሉ ብርቱ ሰው፣ ጀግና ወታደርም ሆነ። በጦር ሜዳም መሪ ሆነ። በወታደር መካከልም በሀገርም በጀግንነቱና በተወዳጅነቱ የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱም የተነሳ ያየ ሁሉ እስኪያደንቀው ድረስ ዘወትር በግርማ ላይ ግርማ፣ በኃይል ላይ ኃይል ይጨምርለት ነበር። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡት ያዩትም ሁሉ ይፈሩት ነበር። እርሱም በጠላቶቹ መካከል ፈረስ እየኮለኮለ የተመዘዘ ሰይፉን በእጁ ጨብጦ በቁጣ እኔ ኃያሉ ጊዮርጊስ ነኝ መጣሁላችሁ እያለ ያለ ድንጋጤ ወደ ሰፈራቸው ይገባ ነበር። ድምፁን ሲሰሙ ከድንጋጤና ከፍርሃትም ብዛት የበዳ ጠበታቸውን፣ የጦር መሳሪያዎቻቸውን ከእጃቸው ይጥሉ ነበር። እንዲህ አድርጎ ዘወትር ያጠፋቸው ነበር፣ ይማርካቸውም ነበር። በስራ ሁሉ እግዚአብሔርም ይረዳው ነበርና። ቅዱስ ጊዮርጊስ 20 ዓመት ከሆነ በኋላ ከታጨችው ከመስፍኑ ልጅ ጋር ጋብቻቸው ይፈጸም ዘንድ መስፍኑ አሰበ። ግን
ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ ክርስቶስ ከሁሉ ነገር እንዲጠብቀው አላወቀም ነበር። መስፍኑም በዚህ ሀሳብ ላይ ሳለ በእግዚአብሔር ፈቃድ አረፈ። ገንዘቡንም ሁሉ ለብፁዕ ቅዱስ ጊዮርጊስ ተወ። ከዚህ በኋላ ቅዱስ ጊዮርጊስ ቤሮት ወደምትባል ሀገር ሄደ። በዚህችም ሀገር ትልቅ መኮንን ነበር። ሀገሪቱም በኢያሪኮ ዳር የተቆረቆረች ናት። በሮማ አንጻር የተሰራ ቅጽርም ነበራት። ግንቧም እንደ ሊባኖስ ግንብ ነበር። በሮቿን በባህር በኩል ነበሩ። ቅጽሯ ብርቱ ነበርና በየብስም ሆነ በመርከብ ለመጣ ጠላት አይደፈርም ነበር። የቤሩት ሀገር ሰዎች ግን አረመኔዎች ነበሩ። የፈጠራቸው እግዚአብሔርንም አያውቁትም ነበር። ስሙ ደራጎን የሚባል መንፈሰ ሰይጣን ያደረበት አንድ ዘንዶን የሚያመልኩ ነበር። ያም ዘንዶ እንደ አሞራ ክንፍ፣ እንደ ውሻ ያለ ጆሮ፣ ደግሞም እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ዘንዶ ያለ ጅራት፣ እንደ አዞ ያለ ጥርስም ነበረው። አንገቱም የሰጎን አይነት ነበር። ያም ዘንዶ ወደ ባህር በወረደ ጊዜ አንበሪም ቢሆን አሳም ቢሆን በባህር ውስጥ የሚንቀሳቀስ ማንኛውንም ነገር ቢሆን አስቀድሞ የሚበላውን ይመለከታል። ባያቸውም ጊዜ ተነፍስባቸዋል። መርዙ በትንፋሽ ውስጥ ነውና በነካቸው ጊዜ ሞቱ ነበር። ከዚህም በኋላ ይበላቸው ነበር። ከባህር በወጣ ጊዜ ለዓይን እስኪርቅ ድረስም ወደ አየር ይወጣ ነበር። ንስርም ቢሆን ሌሎችንም አዋፍም ቢሆን ባየ ጊዜ አስቀድመን እንደተናገር እስትንፋሱን ይተነፍስባቸዋል። ዳግመኛም ወደ ምድር ወርዶ አናብስትን፣ አራዊትን፣ እንስሳትን ሲያይ የሚያመልጠው የለም። ሰውም ቢሆን አንድ ከሆነ አይተወውም ነበር። ብዙ ሰዎች ሲሆኑ ግን አይቻለውም ነበር፣ እንዳይገሉት ይፈራ ነበርና። የያዘውን ግን በላዩ ላይ ተቀምጦ ይበላው ነበር። በዓይኑ ካየ በኋላ ከጉድጓድ ወይም ከዋሻ ቢገቡ ወደ ተራራ ወደ ኮረብታም ቢወጡ የሚያመልጠው የለም። የዚያ ዘንዶ ፍጥረቱ እንደዚህ ነበርና። የቤሮት ሰዎችም ደራጎን ለተባለው ለዚያ ዘንዶ እያንዳንዱ ዘወትር እየተፈራረቁ ሴቶች ልጆቻቸውን ይሰጡት ነበር። እንደዚህ እየሰጡት ብዙ ቀንም ኖሩ። ከብዙ ዘመንም በኋላ የሀገሪቱ ሴቶች ልጆች ባለቁ ጊዜ የሀገሪቱ ሰዎች ገዢያቸውን ጌታችን ሆይ እኛ ስለ አምላካችን ለደራጎን ምግብ አድርገን እየሰጠን ልጆቻችን አለቁ። አሁንም እኛ እርሱ ወደማያገኘን ሀገር እንሄዳለን አሉት። አገረ ገዥውም እኔን ልትተውኝ ነውን? አገሬንም ምድረ በዳ ልታደርጓት ነውን? እንዲህስ አታድርጉ አላቸው። እነሱም አገረ ገዡን ሴቶች ልጆቻችን አልቀዋል፣ እንግዲህ ለደራጎን ምን እንሰጣለን? ምሽቶቻችንን እንዳንሰጥ አለ እነሱ መኖር አንችልም አሉት። አገረ ገዥውም አትፍሩ፣ አትሰደዱም፣ በፈቃዴ ልጄን እሰጣለሁ አላቸው። ሰዎቹም አገረ ገዥውን መልካም ብለሃል አሉት። ጊዜውም ሲደርስ የአገረ ገዥውን ልጅ ለዚያ ዘንዶ ሰጥቷል። ከሀገርም አውጥተው እንደተለመደው ምግብ ልትሆነው ጫካ ውስጥ አኖሯል። ዘንዶውን ግን አላገኙትም። ከአራዊት ወገን የሚበላውን ለማደን ወደ ዱር ሄዶ ነበርና። የአገረ ገዥውንም ልጅም ትተዋት ወደ ቤታቸው ሄዱ። የቤሮት ሰዎች ልማዳቸው እንዲህ ነበር፣ አስቀምጠው ትተውለት ይሄዱ ነበርና። የተመሰገነው ቅዱስ ጊዮርጊስም ወደ ቤሮት ሀገር በደረሰ ጊዜ በጫካዎች ሁሉ ሲዘዋወር የአገረ ገዥውን ልጅ ብቻዋን ተቀምጣ አገኛት። ከዚህ ምን ትጠብቂያለሽ አላት። ያቺ ልጅም ቅዱስ ጊዮርጊስን ጌታዬ ሆይ ለአምላካችን ለደራጎን እንዲበላኝ ሰጥተውኛል አለችው። የአምላክሽ የደራጎን ግብሩ ምንድን ነው አላት። የሆነውን ሁሉ ነገረችው። ኃያሉ ቅዱስ ጊዮርጊስም አሁን የታለ አላት። የሚበላውን አውሬ ሊፈልግ ሄዷል፣ እንግዲህ ሊበላኝ ይመጣል፣ አንተም እንዳይበላ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበት ይህን ከይሲ አልፈራውም አላት። እኔ ስመለከትህ ጽም ያላወጣ ሕፃን ነህ። ከአምላካችን ከደራጎን አፍ ልጆቻቸው ማዳን ከተሳናቸው ከቤሮት ሰዎች አንተ ትበልጣለህን አለችው። ኃያሉ ቅዱስ ጊዮርጊስም መለሰ፣ ከአማልክት ሁሉ የሚበልጠው ሰማይን ምድርን የፈጠረው አምላክ እግዚአብሔር አለ። ከዚህ ከተረገመ አውሬም እርሱ ያድነኛል አላት። ከልጅቱ ጋር ይህን ሲነጋገሩ ያ ዘንዶ በእግሩ እየሰገረ መጣ። ኃያሉን ቅዱስ ጊዮርጊስንም ባየው ጊዜ አንገቱን መዘዘ፣ ምላሱንም አውለበለበ። በእርሱ ላይ ሊወረወር ትንፋሹንም ሊተነፍስበት ወደደ። በእግዚአብሔር ፈቃድ የመጣ መንፈስ ቅዱስ ያደረበት ንዑድ ክቡር ቅዱስ ጊዮርጊስ ግን
ከዘንዶ ቁጣ የተነሳ አልደነገጠም። በስላሴ ስም መስቀል ምልክት አማተበበት እንጂ። ያን ጊዜም ኃይሉ ደከመ፣ መርዙም ጠፋ። ኃያሉ ቅዱስ ጊዮርጊስ ከአምባ ላይ ፈረሱም ወረደ። ዝናሩንም ፈቶ የደራጎንን አንገቱን አስሮ ጎትች ብሎ ለልጅቱ ሰጣት። እርሱ በፈረሱ ላይ ተቀምጦ ልጅቱም ዘንዶውን እየጎተተች ወደ ቢሩት አገር ገቡ። የአገር ሰዎችም ባዩት ጊዜ ፈሩ፣ ደነገጡም። የአገሩንም በር ዘጉ። ወደ ግንብም ላይ የወጡ አሉ፣ ወደ ሰገነትም የወጡ አሉ። ቅዱስ ጊዮርጊስንም ደራጎንን ያመጣህብን ምን አደረግን? በፊትም ልጆቻችንን ጨርሷል፣ እርሱ አምላካችን ነውና አሉት። ኃያሉ ሰማዕትም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ አሁንም ራሱን ማዳን የማይቻለውን ይህን ሰይጣን ዘንዶ ተውና በክርስቶስ እመኑ አላቸው። አምላካችንን አንተውም አሉት። ካልተዋችሁትስ እንዲጨርሳችሁ እኔ ወደ እናንተ ሰደዋለሁ አላቸው። በፈጣሪህ እንድናምን ዘንዶውን ልትገድለው ትችላለህን? አሉት። አዎን፣ በጌታዬ በኢየሱስ ክርስቶስ ኃይል እችላለሁ፣ ገድለዋለሁ አላቸው። ይህንንም ብለው ከሀገሪቱ ውጭ አንድ ምዕራፍ ያህል ሄዱ። የሚያደርገውን የሚያዩ ዘንድ ሕዝቡ ሁሉ ተከተሉት። ቅዱስ ጊዮርጊስም ከፈረሱ ወርዶ ዝናሩንም ከዘንዶ አንገት ፈቶ ታጠቀና እንደገና ከፈረሱ ላይ ተቀምጦ ዘንዶውን በጦር ወጋው። ዘንዶውም ሞተ። የቤሩትም ሰዎች ሁሉ ኢየሱስ ክርስቶስ በባህሪያው በኃያሉ በቅዱስ ጊዮርጊስ እጅ ያደረገውን ታምራት ባዩ ጊዜ አመኑ። ያን ጊዜም አንድ ካህን አምጥቶ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው፣ ሃይማኖትንም አስተማራቸው። ቅዱስ ጊዮርጊስ ግን ወደ አገሩ ገባ። እነርሱም በስሙ 2 ቤተ ክርስቲያን፣ አንዱን በቤሩት ከተማ መካከል፣ አንዱንም ደራጎንን በገደለበት ቦታ ላይ ሰሩለት። እስከ ዛሬም አለ። የኃያሉ የቅዱስ ጊዮርጊስ ረድኤትና በረከቱ አማላጅነቱም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። የቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማተም ያሳተመውን ከግዕዝም ወደ አማርኛ የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሀገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን፣ ከዚህ ከታዘዘ መቅሰፍት የሚሰውረን ለዘላለሙ አሜን። አቡነ ዘበሰማያት